ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የዕለቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። በወልቃይት ከባድ ፍጥጫ ተፈጥሯል። 2 ወጣቶች ተገድለዋል። የአማራ ታጣቂዎችን ያሳደጋቸው ገዱ አንዳርጋቸው ነው መርዝ ሲረጭ ነበር ሲሉ የቀድሞ መከላከያ ሚኒስትሩ ተናግረዋል። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠርተዋል። የዶናልድ ትራምፕ ጥሪ ያልተለመደ በመሆኑ የዓለምን ትኩረት ስቧል። የሀገራቱ ጦርነት ወደ ኢትዮጵያ እየተስፋፋ ነው። እነዚህን ጉዳዮች በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። መረጃውን በዝርዝር ላስደምጣችሁ። በወልቃይት ከባድ ፍጥጫ ተፈጥሯል። 2 ወጣቶችም ተገድለዋል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት 2 ወጣቶች መገደላቸውን የአንድ አፍታ ሚዲያ ምንጮች ተናግረዋል። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢው የጸጥታ ኃይሎች ጋር ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቃውሟቸውን ለማሰማት ወደ ዞኑ መቀመጫ ኡመራ ከተማ ገብተው በሰልፍ ድምፃቸውን አሰምተዋል። እንደ ምንጮች ገለጻ ከትላንት በስቲያ በኡመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠረ አለመግባባት 2 ወጣቶች ሲገደሉ ቁጥራቸው በውል ያልታወቁ ሰዎች ቆስለዋል። አለመግባባቱ የተፈጠረው በወርቅ ማውጫ ቦታ ጋር በተያያዘ አስተዳደሩ አዲስ ውሳኔ ማሳለፉን ተከትሎ ነው። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያያዘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታው ኡመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበረም ተነግሯል። የውሳኔው መነሻ በፓርክ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳትን ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱ ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎችን እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ኡመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰ የአንድ አፍታ ሚዲያ ምንጮች አስረድተዋል። በትላንትናው ዕለት በወጣቶችና በአስተዳደሩ መካከል በተደረገ ውይይት አለመግባባቱ መፈታቱ ታውቋል። ዶናልድ ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠርተዋል። የትራምፕ ጥሪ ያልተለመደ በመሆኑ ትኩረትን ስቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገራቸው የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙ ግብፅና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብና በመካከለኛውና በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነት በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጄሪያ በዝርዝር ውስጥ ከተካተቱ ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናዊ አጋሮች እንደሆኑም ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራት ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮትዲቫር በዝርዝር ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካን በመዝለቅ ካሜሩን እና ዲሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡብ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ተጠቅሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የስራ መደቦች ክፍት በሆኑበት ወቅት ነው። ይህ ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድሩ የሚችለውን ጫና በተመለከተ ጥያቄዎችን አስነስቷል ሲል ዳውን አፍሪካ በዘገባው ላይ አመላክቷል። የአማራ ታጣቂዎችን ያሳደጋቸው ገዱ አንዳርጋቸው ነው መርዝ ሲረጭ ነበር ሲሉ የቀድሞው የመከላከያ ሚኒስትሩ ተናግረዋል። የቀድሞው የመከላከያ ሚኒስትር ዶክተር አብርሃም አቶ ገዱ አንዳርጋቸው በተመለከተ ሰፊ ጽሑፍ አሰራጭተዋል። ጽሑፉም እንደወረደ እንደሚከተለው ተቀምጧል። ሁሉም ቢናገሩት ሆድ ባዶ ይቀራል እንዲሉ አበው
ለሆነውም ላልሆነውም እንቶ ፈንቶ መልስ ከመስጠት መቆጠብ የሚለው መርህ የማስቀድም ቢሆንም ሰሞኑ አቶ ገንዱ በሰጡ ቃለመጠይቅ ሰምቼ ግን ሀሳቤን ላካፍል ወደድኩኝ ይላል። የህብረትን ዋጋ በጋራ የመሆንን ልዕልና በጫካ ምሳሌ ካቀረበው የዓለማየሁ ዋሴ ጫካ መጽሐፍ ውስጥ እነዚሁን አንጀትና ግንዳሞች ብሎ የሰየማቸው እጽዋት ሳስብ ከሰሞኑ የአቶ ገዱ ልጅ ቴዎድሮስ ጸጋይና አቶ ልደቱ ቃለመጠይቅ ትኩረቴን ሳበ። ጸሐፊው ስለ ጫካው ሲያወራ የተለያዩ የጫካ እጽዋት እንዳሉ በግብርና ባህሪያቶቻቸው በመመርኮዝ እጽዋቱን የተለያየ ስም ይሰጧቸዋል። ትንሽ ትልቁን ዛፍ ለአደጋ የሚጥሉ አለቅጥ ሰፍተው ስፍራው ያልበቃቸው መሬት በቃኝ የማይሉ ግንዳሞች ይላቸዋል። በአንጻሩ የተባለውን ከተባለበት አውድና መጠን እያወጡ በሌላ ጊዜ ደግሞ ያልተባለውን እየፈጠሩ ጫካውን ከዳር እስከ ዳር በሐሜትና በጥላቻ በወሬና በነገር እንዲሞላና ሌሎች አረጋት በሐሜቱና ዘንጠላው እንዲዋደዱ የሚተጉ እነ ዝሆን አንጀት ሲል ሰይሟል። እናም በቃለ መጠይቁም ዝሆን አንጀትና ግንዳሞች የተባሉትን ለማየት እምብዛም አልቸገረኝም። የፖለቲካ ሂደታችን የግድ በበሬ ወለደ አስተሳሰብ ቀድሞ በራሳችን ስንፍናና እምነት ጉድለት ያጣነውን ለመመለስ መፍጨርጨር መሆኑ የለበትም። የትም አያደርስም። ከመላላጥ ውጪ ትዝብት ከማስቀረት በቀር እየተባለን ያጣነውን ይመልስልናል ብለን ባስብንበት መንገድ ሁሉ መፍጨርጨር አያስፈልገንም። መግቢያ ላይ እንደጠቀስኩት አቶ ገዱንና ስለ ወቅቱ የመሬትና አስተዳደር ጥያቄዎች ጉዳይ የፊት አውራሪ አቋማቸውን በተመለከተ ራሳቸውን ማስታወስ ዳር ሆኖ ለሚታዘበን አድማጭ ተመልካቾችንም ግልጽ መረጃ ማቅረብ ያስፈልጋል። ከራሳቸው ቃለ መጠይቅ እንደምንረዳው የጦርነቱን ግምገማዎችና አቀረብኩት ያሉት የመፍትሄ ሀሳብ የአማራ ኃይሎችን በማስታጠቅ ዲተንስ እንፍጠር ሲሉ የኋላ ኋላ በግልጽ እንደተናገሩት የአካባቢ ታጣቂዎችን የኃይል ምሽግ ይዞ የራስ ፍላጎትን በተናጠል ማራመድ መሆኑ በአንደበታቸው መስክረዋል። እንዲህ ያለውን ክደት ሲሰማ ክህደት፣ ውሸት፣ እምነት፣ ጉድለት እድሜም ደረጃም አይመርጡም እንዴ ያስብላል። በሽማግሌ ሲስተዋል ደግሞ ይበልጥ ያስከፋል፣ አይጠበቅማ። ስለሆነም የሰዎችን የሞራል ውድቀት ልክ ማጣት ምሳሌ እንደሆነ ለቀጣይ ትውልድም እንደ ማስተማሪያ እንዲያገለግል ውሸትን በማጋለጥ ሳንዶ ማስቀመጥ ያስፈልጋል። የመጣውን ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስት በጣም ከፍተኛ የኃላፊነት እርከን ላይ የነበረን እስከ ጡረታ ዕድሜው ከመራ ሰው ይህንን አልነበርኩበትም አይነት ሰማይ ተቀዶ ሲሰፋ ነበርኩ እንዳላቸው ጦጢት ጋራ ያስደምማል። ጽሑፉ እንዲህ እያለ ይቀጥላል። የህወሓት ከፍተኛ ጥፋትና ሽለላ የፈጠረው የትግራይ ጦርነት ሲታወስ በየመድረኩ የጦርነት ጎሳሚ የጦር ፊት አውራሪ ሆነ ስታቅራራ ኖረ። አሁን በሌላ ቨርጅን መከሰት ምን ለማትረፍ ነው? በዚህ የህግ ማስከበር ዘመቻ አሳቦ የአካባቢ ሽሚያ የማንነት ጥያቄ ተገን በማድረግ የሚደረግ ማናቸውም የመሬት ይዞታዎችን ከህጋዊ መንገድ ውጪ በጉልበት መውሰድ አግባብነት እንደሌለው ውይይት መቀመጣችን እየታወቀ ከዚህ በተቃራኒው የግል ፍላጎትን ለማሟላት ወደየ አካባቢያቸው ተጉዘ በሐሰት መርዝ ስትረጭ እንዳልነበረ የረሳን መስሎ የሁሉ ውሸት ናዳ ምን ይሉታል እያለ የሚቀጥለው ጽሑፉ በሶስተኛው ጦርነት ጊዜ መሪዎች ወደ ግንባር በመሄድ ለመስዋዕትነት ሲወስኑ ያንተ የተሸናፊነት ሐሳብና የተግባር ምላሽ ምን እንደነበር አልተዘነጋም። በዚያ ቅጽበት የህወሓት ሰራዊት ወደ ትግራይ ከመለስን በኋላ ለማቆም ስንወስን ግፋ በለው የምን ማቆም ነው ብለህ ስታናፋ እንዳልነበር ጻድቅ መስለ መቅረብ ማንን ለማታለል ነው? ለማንኛውም ውሸት በእግሩ ሲሄድ ይመስላል ከሚያስብል ክህደት ውሸት ራስን ማጽዳት ለሰማያዊ ቤትም ይጠቅማልና ቆም ብሎ ማሰብ ተገቢ ነው። እውነት ምንም አገላብጦ ቢሸፋፍኗት መገለጡ አይቀሬ ነው። ዝነኛው ድምፃዊ ኪሮስ አለማየሁ ኩሉንም ራእይ ምቅናይ ያለው እንዲህ አይነቱንም የክህደትና የውሸት ጥግ ለመስማትም ለማየትም ነውና እውነትም መቆየቱ ጥሩ ነው ብሎ ጽሑፉን ያጠናቀቃል። የሀገራቱ ጦርነት ወደ ኢትዮጵያ እየተስፋፋ እንደሆነ ተገልጿል። አስከፊው የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት በዛሬው ዕለት አስጠንቅቋል። አልጀዚራ ከ2 ሳምንታት በፊት ባወጣው ዘገባ ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ሰጥታለች ሲል ዘግቦ ነበር። ይህን ተከትሎም የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑ ዘገባው ጠቁሟል። ተመድ በበኩሉ ጦርነቱ ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን ዛሬ አሳውቋል።